ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ። በተለመደው መሰረት ሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርቶ ማስቀደም ጀምራለን። በሰሜን ኢትዮጵያ አዲስ ወታደራዊና ፖለቲካዊ ውጥረት መንገስ ተሰምቷል። ከ7 ዓመታት በፊት መላውን ሀገር ያናወጠውና እስካሁን ሚስጥር ያልተፈታው የሰኔ 15 የጀነራል ሰዓረ መኮንንና የአማራ ክልል አመራር ግድያን በተመለከተ የትግራይ ወታደራዊ መኮንን ጀነራል ጆን መዲድ አንድ ሚስጥራዊ መረጃ ይፋ አድርጓል። ሓሙሽተ ብጻይ ሰዓረ ስርዓት ብልጽግና ብዕሊ በአደባባይ ዝቀተለሉ ይህ በቃላት ጦርነት የታጀበው ፍጥጫ በዚህ ብቻ አላበቃም። በአፋር ክልል መጋሌ ወረዳ ንጹሃን ህጻናት ተገደሉበት አዲስ ጥቃት መፈጸሙ ዶይቼ ቬለ ይፋ ባደረገበትና በወልቃይት ቀጠና የሰሜን ምዕራብ ዕዝ አዛዥ ጀነራል ብርሃኑ በቀለና ኮሎኔል ደመቀ ዘውዱ አስቸኳይ ወታደራዊ ጥሪ ባስተላለፉበት ሰዓት ከጎንደር ደንቢያ ሌላ እጅግ ልብ ሰባሪ ዜና ተሰምቷል። በከባድ መሳሪያ የታገዘውና የጠላት ከበባ ለመስበር እስከ መጨረሻው እስትንፋስ የተዋጉት የፋኖ መሪዎች እኛ መውጣት አንችልም፣ ለወጣንለት ዓላማ ታምነን እንሰዋለን፣ እናንተ ትግሉን አድኑ የሚል አስገራሚ የአደራ ቃል ትተው በጀግነት ተሰውተዋል ተብሏል። ለመሆኑ ጀነራል ጆን መዲድ የሰነዘሩት ውንጀላ ከመንግስት የምርመራ ሪፖርት ጋር እንዴት ይጋጫል? በአፋር እና በወልቃይት የተደቀነው አዲስ የጦርነት ስጋት ወዴት ያመራል? ጀግኖች የፋኖ መሪዎች በመጨረሻው ሰዓት ያስተላለፉት ሙሉ የአደራ መልእክት ምን ይላል? እንመልከተዋለን። አራት ታላላቅ ሀገራዊ መረጃዎችን የያዘውን ሙሉ ዝርዝር ተንተና አሁን በቀጥታ እናቀርባለን። ቪዲዮውን ላይክ እና ሼር ማድረግ አብራችሁ እንድትቆዩ በአክብሮት እየጋበዝን በቀጥታ ወደ መረጃው እናምራለን። በፌዴራል መንግስትና በትግራይ ኃይሎች መካከል በተለያዩ ሀገራዊ አጀንዳ ዙሪያ መፋጠጦችና ውጥረቶች በበዙበት በዚህ ወቅት ከ7 ዓመታት በፊት የተፈጸመውና መላውን ሀገር ያናወጠው የሰኔ 15 ከፍተኛ አመራር ግድያ የተመለከተ አዲስ አነጋጋሪ መግለጫ ወጥቷል። የትግራይ ታዋቂ ኃይሎች ከፍተኛ መኮንን የሆኑት ጀነራል ጆን መዲድ፣ የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንንና የአማራ ክልል ከፍተኛ መሪዎች የተገደሉበት ሁኔታ በተመለከተ ጠንከር ያለ ወንጀላ መሰንዘራቸውን ይፋ አድርገዋል። ከተለያዩ የቪዲዮ ምንጮችና የወቅታዊ ጉዳይ መድረኮች እንደተሰማው የትግራይ ወታደራዊ መኮንን ጀነራል ጆን መዲድ የሰኔ 15 ግድያ በተመለከተ አዲስ መላምታዊ አስተያየት ሰጥተዋል። ጀነራሉ ባስተላለፉት መልእክት የጀነራል ሰዓረ መኮንንና የአማራ ክልል መሪዎች ግድያ የተቀነባበረውና የተፈጸመው አሁን ባለው የብልጽግና መንግስት አመራሮች መሆን በግልጽ መታወቅ አለበት ሲሉ በይፋ ከሰዋል። አጠቃላይ ሂደቱ የመንግስት ኦፕሬሽን ነው ሲሉ የገለጹ ጀነራሉ የጊዜ ጉዳይ ካልሆነ በስተቀር ጥፋቶች ለፍርድ መቅረባቸው አይቀሬ ነው በማለት ጠንከር ያለ ቃል በቃል የተናገሩበት መግለጫ በሶሻል ሚዲያ መነጋገሪያ ሆኖ ቀጥሏል። ይህ የጀነራል ጆን መዲድ ውንጀላ ከመንግስት ይፋዊ ምርመራ ውጤት ጋር ፈጽሞ የሚቃረን ሆኖ ተገኝቷል። መንግስት ከዚህ ቀደም በፌዴራል ፖሊስና በደህንነት ተቋማት በኩል አድርጉት ባለው ይፋዊ ምርመራ የሰኔ 15 ጥቃት በአማራ ክልል የነበሩት የቀድሞ የጸጥታ ኃይል ብርጋዴር ጀነራል አሳምነው ጽጌ በተነሱት የመፈንቅለ መንግስት ሙከራ ሳቢያ የተከሰተ መሆኑን በይፋ ሲናገር መሰንበቱ ይታወሳል። በወቅቱ የአማራ ክልል ርዕሰ መስተዳድር የነበሩት ዶክተር አምባቸው መኮንን ጨምሮ የወቅቱ የክልል አመራር ጀነራል አሳምነውን ጨምሮ በርካታ የክልል ጸጥታ ኃይሎች ባህር ዳር ላይ በተከፈተ ተኩስ ሲገደሉ በዛው ዕለት ምሽት በአዲስ አበባ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንንና ሜጀር ጀነራል ገዛኢ አበራ በቅርብ ጠባቂዎች አማካኝነት መገደላቸው መንግስት በይፋ መግለጹ በሂደቱ በርካታ ተጠርጣሪዎች በቁጥጥር ስር አውያለሁ በማለት ፍርድ እንደሰጠ ሲገልጽ እንደነበር ይታወሳል። ይህ መግለጫ የመጣበት ወቅት የፖለቲካ ታዛቢዎች ትኩረት ስቧል። በአሁኑ ሰዓት በፌዴራል መንግስትና በህወሓት መካከል በትጥቅ አወሳሰድ በአፋር አዋሳኝ አካባቢ የጸጥታ መለዋወጥና በወልቃይት ቀጠና ባሉ ወታደራዊ መፋጠጦች ዙሪያ ከፍተኛ ውጥረት ባለበት ሰዓት እንዲህ አይነት ታሪካዊ ክስተቶች መሰረት ያደርጉ ከባድ ውንጀላዎች መውጣታቸው የገዢ ፓርቲና የትግራይ አመራር ግንኙነት ወደ ከፋ የቃላት ጦርነት ሊያመራ እንደሚችል ስጋቶች አሉ ብሏል። ታዛቢዎች እንደሚሉት እንዲህ ያሉ መግለጫዎች ቀደም ሲል የነበሩት ቅሬታዎች መልሰው የሚቀሰቅሱና በፕሪቶሪያው ስምምነት ላይ ተጨማሪ ጫና የሚፈጥሩ ሲሉ ገልጸዋል። ከዚህ በፊት በተለይ ደግሞ አሁን የጠቅላይ ሚኒስትር አብይ አማካሪ በመሆን የተሾሙት ጌታቸው ረዳ በትግራይ ጦርነት ወቅት በተለይ ደግሞ ጀነራል አሳምነው ጽጌ እንዳይያዝ በህይወት እንዳይተርፍ ይገደል ብለው ጠቅላይ ሚኒስትሩ አዝዘዋል በማለት መረጃውን ይፋ ማድረጉ ይታወሳል። በዚህ ጉዳይ ላይ የራሳችሁን አስተያየት እንድታጋሩ በአክብሮት እየጋበዝን ወደ ቀጣይ መረጃ እናመራለን።
የትግራይ ኃይሎች በአፋር በፈጸሙት ጥቃት የሰው ሕይወት ማለፉ ተሰምቷል። ከፕሪቶሪያ ሰላም ስምምነት ማግስት በሰሜን ኢትዮጵያ አንጻራዊ መረጋጋት ሰፍኖ የቆየ ቢሆንም በቅርብ ቀናት ግን በአፋርና በትግራይ አዋሳኝ አካባቢዎች አዳዲስ የጸጥታ ስጋቶች ማገርሸታቸው የሚጠቁሙ ዘገባዎች እየወጡ ነው። የዶይቼ ቬለ የሬዲዮ ጣቢያ ይፋ ባደረገው መረጃ መሰረት በአፋር ክልል መጋሌ ወረዳ በተሰነዘረ ጥቃት የሰው ሕይወት ማለፉን አረጋግጫለሁ ብሏል። የጀርመን ድምጽ ራዲዮ ዶይቼ ቬለ የአካባቢ ባለስልጣንና ነዋሪዎች ዋቢ አድርጎ እንደዘገበው በአፋር ክልል ዞን 2 መጋሌ ወረዳ በሚገኝ 2 ቀበሌዎች ላይ ጥቃት መሰንዘሩን ገልጿል። በሰነዘሩን ተኩስ ቢያንስ የ2 ሰው ሕይወት ማለፉና ሌሎች መቁሰላቸውን ገልጿል። ጥቃቱ ከተፈጸመባቸው ቀበሌዎች መካከል የአዲ ቀበሌ ሊቀመንበር ለጣቢያው እንደገለጹት የታጣቂ ቡድን ሰሞኑን በከባድ መሳሪያ ጭምር የታገዘ ተኩስ የከፈተ ሲሆን ባለፈው ግንቦት 23 ቀን በተመሳሳይ ሁኔታ ከብቶች ጠብቀው የነበሩ 2 የ12 ዓመት ህጻናት መግደላቸውን ይፋ አድርገዋል። ከተለያዩ የፖለቲካ ጸጥታ ታዛቢዎች የሚወጡ መረጃዎች እንዳመላከቱት ከሆነ የጥቃት የተከሰተው ባለፉት ቀናት የፌዴራል መንግስት በትግራይ ያለ የድሮን ጥቃት መፈጸሙ ተቀጥሏል። ለዛ ምላሽ በሚመስል መልኩ በአፋር አቅጣጫ የተከፈተ የኃይል እርምጃ ሊሆን እንደሚችል ይገመታል ብለዋል። ህወሓት ከዚህ ቀደም የነበረበትን የአየር ላይ ወታደራዊ ክፍተት ለመሙላት የኮሚኒኬሽን ማፈኛ ያላቸው አዳዲስ የጸረ ድሮን አንቲ ድሮን ቴክኖሎጂዎችና ጸረ አውሮፕላን መሳሪያዎች ማስገባቱ በሚነገርበት በዚሁ በየብስ በኩል የተሰነዘረው የጥቃት ቀጠናዊ ውጥረቱን ከፍ አድርጎታል ተብሏል። ይህ በሁለቱ ቀበሌዎች ላይ የተሰነዘረው ጥቃት በአካባቢ ነዋሪ ዘንድ ከፍተኛ ፍርሃትና ስጋት መፍጠሩ ተገልጿል። በተለይ ቀደም ሲል በሰሜን ኢትዮጵያ ጦርነት ምክንያት ከቤት ንብረታቸው ተፈናቅለው የነበሩ በርካታ የአፋር ክልል ነዋሪዎች አሁንም ድረስ ወደ ቀያቸው ሙሉ በሙሉ ባልተመለሱበትና መልሶ ማቋቋም ባልተጠናቀቀበት ሁኔታ በአጠቃላይ የተከሰተ ተጨማሪ የጸጥታ እክል በመሆኑ ሰብአዊ ሁኔታ ይበልጥ አሳሳቢ አድርጎታል ተብሏል። የዶይቼ ቬለ ዘገባ አክሎ እንደገለጸው የህወሓት ባለስልጣናት ስለቀረባቸው የጥቃት ወቀሳና ስላለው ሁኔታ አስተያየት እንዲሰጡ በስልክ ቢሞከርም ሳይሳካ ቀርቷል ብሏል። ይህ በእንዲህ እንዳለ የጦር ኃይሎች ጠቅላይ ኤታማዦር ፊልድ ማርሻል ብርሃኑ ጁላ ቀደም ሲል በሰጡት መግለጫ ህወሓት ከታንክ እስከ መድፍ የሚደርሱ የሜካናይዝ ወታደራዊ መሳሪያ እንዲሁም የጸረ አውሮፕላን ሲስተሞች አሁንም በክምችት እንዳሉት ማረጋገጣቸው ይታወሳል። መንግስት ከፕሪቶሪያ ስምምነት በኋላ ህወሓት ሁሉንም ከባድ መሳሪያ ትጥቅ ፈቷል ሲል በተደጋጋሚ ካረጋገጠ በኋላ አሁን በአፋር ድንበር የታየው ከባድ መሳሪያ ተኩስ ልውውጥና የትጥቅ ይዞታ ሁኔታ የፖለቲካ ታዛቢዎች ትኩረት ስቧል። ይህ ክስተት በፌዴራል መንግስቱና በትግራይ ጊዜያዊ አስተዳደር መካከል ባለው ግንኙነት እንዲሁም በክልሉ ዘላቂ ሰላም ላይ ምን አይነት ተጽዕኖ ሊኖረው እንደሚችል መነጋገሪያ ሆኖ ቀጥሏል። ይህ በእንዲህ እንዳለ በህወሓትና ፌዴራል መንግስት መካከል በተለያዩ አገራዊ አጀንዳ ዙሪያ መፋጠጦች በበዙበት በዚሁ በወልቃይት ቀጠና ከፍተኛ የመከላከያ ጀነራሎችና የአካባቢ ጸጥታ አመራሮች የተሳተፉበት እጅግ ጥብቅ ወታደራዊ ስብሰባ መደረጉም ተገልጿል። በስብሰባው ላይ የቀጠናው ኃይሎች ለወታደራዊ ግዳጅ ዝግጁ መሆናቸው የተገለጸ ሲሆን ከፍተኛ ወታደራዊ መኮንኖች አዳዲስ መመሪያዎችና ጥሪዎችን አስተላልፈዋል ተብሏል። ከተለያዩ የመረጃ ምንጮች ወጡ መረጃው እንዳመላከተው ከሆነ ከትናንት በስቲያ በወልቃይት ቀጠና ወቅታዊ የጸጥታ ሁኔታ ማዕከል ያደረገ ስልታዊና ጥብቅ ወታደራዊ ስብሰባ ተካሂዷል ተብሏል። በዚህ ወሳኝ ምክክር ላይ የሰሜን ምዕራብ እዝ ዋና አዛዥ ጀነራል ብርሃኑ በቀለና የምዕራብ እዝ ዋና አዛዥ ብርጋዴር ጀነራል አማረ ባታና የዞኑ የሰላም ጸጥታ አመራሮች ተገኝተውበታል። ከዚህ በተጨማሪ በወቅታዊ ጉዳይ ላይ በንቃት የሚንቀሳቀሱ ኮሎኔል ደመቀ ዘውዱን ጨምሮ በምክትል አስተዳደር ማዕረግ የአስተዳደር ጉዳይ ክላስተር አስተባባሪ ዶክተር አማኑኤል ፈረደና የዞኑ ዋና አስተዳዳሪ አቶ አሸተ ደምለው በስብሰባው ላይ መሳተፋቸው ታውቋል። ይህ ስብሰባ አስፈላጊ ሊሆን የቻለበት ዋናው ምክንያት በወልቃይት ቀጠና የህወሓት ኃይሎች ጥቃት ሊከፍቱ ይችላሉ የሚል ከፍተኛ ስጋት በአካባቢ በመኖሩ እንደሆነ ተገልጿል። በምክክሩ ላይ የዞኑ የሰላም ጸጥታ ምክትል ኃላፊ አቶ ጌታቸው ሙሉጌታ የባንዳ የሚል ወሳኝ ጽሑፍ ያቀረቡ ሲሆን በጽሑፋቸው የአካባቢ ጠላት ያሏቸው ኃይሎች ከውስጥና ከውጭ ካሉ አካላት ጋር በመቀናጀት የሀገር ደህንነትና ቀጠናዊ መረጋጋት ለማፍረስ በከፍተኛ ሁኔታ እየሰሩ ነው የሚል ወንጀላ አቅርቧል ተብሏል። በዚህ የጸጥታ ግምገማ ላይ በአካባቢ ያለው ኃይል ለማንኛውም አይነት ወታደራዊ ግዳጅ ሙሉ በሙሉ ዝግጁ ስለመሆኑ ማብራሪያ ተሰጥቷል። በስብሰባው ላይ እንደተገለጸው ለግዳጅ የተዘጋጀ ፖሊስና የሚሊሻ ጥምር ኃይል በበቂ ሁኔታ በተጠንቀቅ ላይ ይገኛል ተብሏል። አሁን ላይ በግዳጅ ላይ ያሉ የሚሊሻ አባላት የተሰጣቸውን የድንበርና የውስጥ ጸጥታ ጥበቃ ግዳጅ በአግባቡ እየተወጡ መሆናቸውን በመገምገም ስራዎች አዎንታዊ ምላሽ ተሰጥቷል ተብሏል። የሰሜን ምዕራብ እዝ ዋና አዛዥ ጀነራል ብርሃኑ በቀለ በበኩላቸው የወልቃይት ቀጠና ልዩ
ትኩረት የሚሻል ነው። የተለየ ስትራቴጂ ቦታ መሆኑን ገልጿል። ስራዎች በልዩ ጥንቃቄ መከናወን እንዳለባቸው አሳስበዋል። ጀነራሉ በሰጡት መረጃ የህወሓት ኃይሎች በአሁኑ ወቅት የተለየ ወታደራዊ ስልት በመጠቀም ኃይላቸው በወልቃይት አቅጣጫ እያስጠጉ መሆናቸውን ጠቁመው በመሆኑ በአካባቢ ያለው መደበኛ ሆነ ድጋፍ ሰጪ ኃይል በከፍተኛ ሁኔታ ተዘጋጅቶ መጠበቅ እንዳለበት መመሪያ አስተላልፈዋል። በተጨማሪም የቀጠናውን የመከላከል አቅም ይበልጥ ለማጠናከር ተጨማሪ ሚሊሻና ወጣቶች በአስቸኳይ ወደ ወታደራዊ ስልጠና እንዲገቡ ጥሪ በማቅረብ የመዘጋጀት የክተት መልእክት ማስተላለፋቸው ተገልጿል። ሌላው የጎንደርን ምድር አለፍ ብሎ የአማራን ምድር በሀዘን የዋጠ ዜና ተሰምቷል። እናንተ ወቶ እኛ መውጣት አንችልም፣ የጀግኖች የመጨረሻ ቃል ነው ተብሏል። ለዓላማ ታምኖ በጀግነት መውደቅ የአማራ ፋኖ የአባቶች ውርስ ነው ሲሉ ገልጿል። ከአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ የተሰጠ መግለጫ የአማራ ሕዝብ የተከፈተበት ስርዓታዊ የዘር ማጥፋት ጦርነት ለመቀልበስ በጽናት እየተዋጋ ያለው የአማራ ፋኖ ብሔራዊ ንቅናቄ በጠላት መንግስት ላይ አገዛዝ ላይ ተደጋጋሚ ክንዱን እያሳረፈ የድል ግስጋሴውን አስጠብቆ ይገኛል ሲል ገልጿል። በዚህ መራርና ፈተና ብዙ በሆነው የሉና ትግል ላይ የአማራ ፋኖ በርካታ ተግዳሮች በጽናት እያለፈና ወድና ጀግና ልጆቹ በጀግነት የህይወት መስዋዕትነት እየከፈለ የድል ጉዞውን አጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ከመቼውም ጊዜ በላይ የአንድነት ሂደቱን እያጠናቀቀ ይገኛል። ይህ የፋኖነት ያሳሰበውና የጭቆና አገዛዝ ዘመኑ ማብቂያ መሆኑ የተረዳው ጠላት ሆዴ ብልጽግና አገዛዝ የዘወትር የአማራ ህዝብ ስቃይ ምንጭ የሆነውና ለአገዛዙ የጥቃት ዓላማ ዋና ምርኩዝ የሆነውን የባዕድን መዋቅር እንዲሁም ሰርጎ ገባ ኃይሉን ተጠቅሞ በርካታ ሰራዊት በሜካናይዝድ መሳሪያ አጅቦ ወደ ማዕከላዊ ጎንደር ደንቢያና ማክሰኞ ዙሪያ ዘመቻ ከፍቶ ነበር። ጠላት ላይ በከፍተኛ ጀግነትና ዝግጅትና በጀት እንዲሁም በመንገድ መሪነት በምርኩዝ ባዕድን እየተመራ የፋኖ መሪዎችን ለመክበብ ባደረገው ውጊያ በርካታ የጠላት ሰራዊት አንበርክከው የተሰወው ወድ የአማራ ልጆችም ለወጡለት ዓላማና አዳራ ለሰጣቸው ህዝብ ታምነው የክብር መስዋዕትነት ሆኗል ሲል መግለጫ ሰጥቷል። የጠላት ሰራዊት ከፍተኛ ኃይል ይዞ ያደረገውን ከበባ ለመስበር በተደረገ ብርቱ ትንቅንቅ ውድ የአማራ ልጆች የሆኑ መሪዎቻችን አርበኛ አማራ አቸነፍ ታደገ፣ አርበኛ ሳምሶን አማረ፣ አርበኛ መቶ አለቃ በርሃ አግማሰን፣ አርበኛ ስጦታው ጀንበርና አርበኛ ተርሰው ገበያውን ጨምሮ ሌሎች ጀግኖች የትግል አጋሮቻችን ሰኔ 15 ቀን 2018 ዓ.ም በክብር ተሰውተዋል። በጀግኖች መስዋዕት መሆን እዛችን የተሰማውን ጥልቅ ሐዘን እየገለጸ ጀግኖች የተሰውለትን ዓላማ ከግብ ለማድረስ መድለው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ አመራርና ሰራዊት ቃል እንገባለን ሲል ገልጿል። ጀግኖች በመጨረሻ የተጋሏቸው ሰዓት እኛ መውጣት አንችልም። የአማራ ህዝብ እኛ ሞተን ልናድነው ስለሆነ ትግላችን ጀመርና ለወጣንለት ዓላማ ታምነን እንሰዋለን። አንድ ጥይት እስኪቀረን ድረስ እንፋለማለን። እናንተ ወደ ኋላ ሁኑና ትግሉን አድሮ አንድነቱ በጉት ከሚለሚጠብቀው ወገናችን እንታበስሩት በመጨረሻ እስትንፋሳችን ላይ ቆመን አድራ እንላችኋለን በማለት ነበር የመጨረሻ ቃላቸው ለመሪዎቻቸውና ለትግራይ አጋሮቻቸው ማስተላለፍ የተሰናበቱ ብሏል። ጀግኖች በቃላቸው መሰረት ተልቆ መሳፍርት የጠላት ሰራዊት ካፈር ቀላቅለም ለአማራ ህዝብ ሁሉና ነጻነት ሲሉ በጀግነት በክብር ተሰውቷል አለ። ይህ የጀግኖ ወንድሞቻችን የክብር መስዋዕት ሰራዊታችን የወጣለትን ዓላማ ከዳር ለማድረስ የበለጠ የሚያነሳሳን እንጂ ትግላችን የሚያዳክም በሰራዊታችን ላይ የስነ ልቦና ስብራት እንደማያደርስ ልናረጋግጥ እንወዳለን ብሏል። የጀግና ፈጻሚው በጀግኖች ሜዳ እንጂ ለጠላት እጁን በመስጠት የሚጠናቀቅ ታሪክ ፈጽሞ የለም። በጀግኖች ወንድሞቻችን መስዋዕት መክፈል መሪር ሀዘን ቢሰማንም ወንድሞቻችን ለተሰውለት ዓላማና የአማራ ፋኖ ለወጣለት የትግል ዓላማ በጽናት በመፋለም የአማራ ህዝብ ስቃይና መከራ ለአንዴና ለመጨረሻ ጊዜ እናስቆማለን። ዘላለም ክብር ለጀግኖች ሰማዕታት። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ሰኔ 16 ቀን 2018 ዓ.ም ጎንደር አማራ ኢትዮጵያ ሲል ያዘን መግለጫውን ሰጥቷል። እኛም በተለይ ደግሞ ሰላም ለኢትዮጵያ እየተመኘን በሁለቱም ወገን በኢትዮጵያ አጠቃላይ ኢትዮጵያዊ ወጣቶች ሆኖ ህይወታቸው እያለፈ የሚገኘው በመንግስትም ይሁን በፋኖ በኩል ያለው ወገናችን በመሆኑ የተነሳ በአጠቃላይ የጦርነት በድርድር በሰላም ተፈቶ ሀገር ሰላም እንድትሆን መልካም ምኞታችን እየገለጽ ለሞቱ ነፍሳቸውን እንዲመረልህ ለወዳጅ ዘመድም አጠቃላይ ለትግል ጓዶች መጽናናት እየተመኘ በሌላ ምርጫ እስክንገናኝ በያላችሁበት ሰላም ቆዩ።